ፈቅዶ ሰሞኑን ትናንት ወዲያም ሳነጋገራቸው ስንነጋገር ቆይተን እነሱም ወደዚህ ለመምጣት አምነው በዛሬው ዕለት እንግዲህ ተነስተው ወጥተዋል። እንግዲህ የቀሩት አሁን አንደኛው እንኳን መንገድ ላይ መኪና አጥተው ነው መሰለኝ። አንደኛው ያው አላገኘናቸው፣ እነሱ መንገድ ላይ ነው ያሉት። እነዚህ አባቶች እንግዲህ እሺ ብለው ያው እንታዘዛለን። በፊትም ቢሆን እኛ ብዙ ለመሄድ ብዙ ቤተክርስቲያኗን ለመጉዳት አይደለም እና አሁንም ደግሞ ጥሪ ከተደረገልን እንመለሳለን ብለው ነው በዛሬው ዕለት የመጡት። እንግዲህ እንኳን ደህና መጣችሁ ነው የምንላቸው። ለብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት በኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት አዲስ አበባ ጥር 14 ቀን ከቅዱስ ሲኖዶስ እውቅና ውጭ በተደረገው የኤጲስቆጶሳት ሹመት ላይ የተሳተፍ መሆናችን ይታወቃል። በዚህ ምክንያት የተፈጠረውን ችግር ለመፍታት በመንግስትና በሀገር ሽማግሌዎች በኩል ውይይት ተደርጎ ከየካቲት 8 ቀን 2015 ጀምሮ እርቅና ስምምነት የተደረሰ ሲሆን እኛም የእርቅ ስምምነቱን ያለምንም ተቃውሞ የተቀበልን ስለሆነ ከዚህ በኋላ ለሕገ ቤተ ክርስቲያን በመገዛት የቤተ ክርስቲያንን አንድነት አክብሮ በማስከበር ከቅዱስ ሲኖዶስ ብቻ የሚተላለፈውን ማንኛውም መመሪያና ውሳኔ የምንቀበልና ተግባራዊ የምናደርግ መሆናችንን እየገለጽ ለተፈጠረው ችግር ይቅርታ እንዲደረግልንና ከእኛን ቀድመው ይቅርታ ጠይቀው ስራ ስለተመደቡት ወንድሞቻችን ደረጃችን ተጠብቆ ስራ እንድንመደብ ይደረግልን ዘንድ በታላቅ ትሕትና እናመለክታለን። የቅዱስነቱ ቡራኬ ይድረሰን። አባ ወልደ ኢየሱስ ተስፋዬ። ስሜ አባ ወልደ ኢየሱስ አባ ገብረ ኢየሱስ። አንድነት ምንጊዜም ታላቅ ኃይል ነው። ናሁ ሰናይ ወናሁ አዳም ሰው የሉ አሃው ሁረ ነው። ወንድሞች በህብረት በአንድነት ቢሆኑ ያገለግሉ መልካም ነው፣ ያማረን ነው ይላል ነቢየ እግዚአብሔር ቅዱስ ዳዊት። ስለሆነም ሁላችንም የተወለድንባት የሁላችን እናት የሆነችው ቅዱስ ቤተክርስቲያን አባቶቻችን አንድነቷን፣ ቀኖናዋን፣ ዶግማዋን ሳይሸራረፍ ጠብቀው ዋጋ እየከፈሉ ጠብቀው አቆይተዋል። ሳይጠብቁት እዚህ አልደረሰም። ጠብቀው ሕይወታቸውን ጭምር እየሰጡ ለአንድነቷ ይህችን ቤተክርስቲያን ከእኛ ዘመን አድርሰው እኛም ተቀብለናል። ከእነ አንድነቷ ምንም ነገር አላጎደሉባትም አባቶቻችን። ጎዶሎ የሆነ ነገር አልተቀበልንም። እንግዲህ መጠበቅ፣ ማገልገል፣ መገልገል ደግሞ ከኛ ይጠበቃል እና ስለዚህ በዚህ ላይ እንግዲህ ብፁዕ አባታችን አቡነ ሳዊሮስ ያደረጉት ጥረት ከፍተኛ ነው። እጅግ በበኩሌ አመሰግናለሁ። ምክንያቱም አባቶቻችንን የገነቡትን አንድነት በእኛ ዘመን መፍረስ የለበትም። በእኛ ዘመን መጥፋት የለበትም። አንድነት ውበት ነው። አንድነት ጌጥ ነው። አንድነት ክብር ነው። አንድነት ኃይል ነው። አንድነት ደግሞ አሸናፊነት ነው።
አንድ ስንሆን ሁሉንም ነገር ይሳካልናል። ሁለቱም ሶስትም ሆናችሁ በስሜ ካላችሁ እኔም እገኛለሁ በመካከላችሁ ይላል ማቴዎስ ወንጌል ምዕራፍ 18 ቁጥር 19 ላይ ተጽፎ ይገኛል። ስለሆነም አሁንም ብፁዕነታቸው ብፁዕ ጠቅላይ ስራ አስኪያጅ ባደረጉት ያላሰለሰ ጥረት በዚህ ሰዓት እናንተ ወደ እናት ቤተክርስቲያናችሁ ወደ አንድነት በመምጣታችሁ እናንተ ልትመሰገኑ ይገባል። ምክንያቱም የምናስበው ነገር ሁሉ ነገር የኛው ቤተክርስቲያን ሁሉ ነገር አላት። ነገር ግን አንዳንድ ጊዜ ፈተናዎች ያጋጥማሉ። አዲስ ነገር አይደለም። ያው አንዳንድ ጊዜ ቤተክርስቲያን የተለያየ ፈተና አልፋ ነው በዚሁ የደረሰችው። ወደፊት ያው እንግዲህ አርማዋ ህይወቷ የመስቀል ኑሮ ስለሆነ በዚህ መሰረት ያው ይኖራሉ ፈተናዎች። ግን መንፈስ ቅዱስ ደግሞ ያው አንድነቷን አጽንቶ ያኖራታል፣ ይሰበስበናል። ከተበታተንበት፣ ከተለያየንበት፣ ከራቅንበት መንፈስ ቅዱስ ይሰበስበናል እና በዚህ ላይ እንግዲህ ያው ጥያቄያችሁም ቤተክርስቲያን ትፈጽማለች። በዚህ ሰዓት የተደረገው እናንተ መምጣት እጅግ ሁላችንም ደስ ብሎናል። አማኞች ምዕመናን ሁሉ አንድ ስንሆን ነው ደስ የሚላቸው። አንድ ስንሆን ነው በእኛ የሚኮሩብን፣ ቃላችንም የሚያዳምጡ፣ አንድነታችንንም የሚያከብሩ አንድ ስንሆን ነው እና ስለዚህ እናንተንም ልትመሰገኑ ይገባል። በበኩል ያመሰግናለሁ። ብፁዕ አባታችን አቡነ ሳዊሮስም ይህንን ጉዳይ ያው በቤተ ክርስቲያን አንድነት ጽናት እንዲኖር ከፍተኛ ጥረት አድርገዋል። ብፁዕነታቸው ጀምረው እዚህ አድርሰዋል። እውነትን ነው የምንናገረው። ምክንያቱም እውነቱን እውነት ማለት ደግሞ ከኛ ይጠበቃል። በታላቋ ቤተክርስቲያን እኛ የታላቋ ቤተክርስቲያን አንደበት ነው፣ የራሳችን አንደበት የለን እና ስለዚህ እግዚአብሔር ይመስገን ቅዱስ አባታችንም ብፁዕ አባታችን አቡነ ሳዊሮስን እንኳን ደስ ያላችሁ እላለሁኝ። እንግዲህ ያው በዚሁ አጋጣሚ ቤተክርስቲያናችንን አንድነት አጽንተን እንድናገለግል ስለሆነ የተጠራ ነው። ሌሎችም መንፈሳዊ የሰላም የአንድነት ጥሪያችንን በቅዱስ ቤተክርስቲያናችን ስም እናስተላልፋለን። ስለነበረን ጊዜ ቆይታ እግዚአብሔር አምላካችን ይህንንም ስላደረገ ክብር ምስጋና ለእሱ ይሁን። አመሰግናለሁ። ብራኪ ወደረሰ ቅዱስ አባታችን ዛሬ በእውነቱ የተቀደሰች ቀን ናት ማለት እንችላለን። ምክንያቱም የተለያየ መንፈስ አንድ የሆነበት መንፈስ ቅዱስ የወረደበት ቀን ነውና እስካሁን ድረስ ከወንድሞቻችሁ ተለይታችሁ ህብረታችሁን እያዘን ነበር። በጣም እጅግ እያዘን ነበር። አሁን ወደዚሁ እናንተ መንፈስ ቅዱስ ወርዶ ወደ ወንድሞቻችሁ በመጠር ወደ አባቶቻችሁ በመደመራችሁ በጣም የሚያስመሰግን ነው። አቡነ ሳዊሮስም አዲሱ ስራ አስኪያጅ ጠቅላይ ስራ አስኪያጅ የስራ መጀመሪያ ስላደረጉት ነገሩ እናመሰግናቸዋለን። በጣም ትልቅ ስራ ነው የሰሩት። መቼም ሰው አገናኝ አትቶ እንደዚህ ሲሆን አገናኝ ሆነው ወደዚሁ ለመመለስ ጥረት ስላደረጉ እናንተም ደግሞ ሳታመነቱ እሳቸውን ጥሪ ተቀብላችሁ ያው እንግዲህ ስራ አስኪያጅ ናቸው። ሁላችንም ወክለው ነው ወይም ሲኖዶሱን ወክለው ነው የጠየቋቸው የመጧቸው እና በጣም ነው ደስ ያለን ሁላችንም። እንግዲህ መቼስ ዘመን የሚያመጣው ዘመን ይመልሰዋል፣ ጊዜ ያመጣው ጊዜ ይመልሰዋል። ስለዚህ አንዳንድ ጊዜ ችግር ይፈጠራል። ነገር ግን ያንን ነገር
የመጣውን ችግር ለመቅረፍ ደግሞ እኛ ራሳችን በያዝነው ኃላፊነት በተቀበልነው ኃላፊነት መመለስ ካልቻል ያው እየከፋ ነው የሚሄደው እና ጭምቻ ዓለም ጊዜም ቢሆን የመከራ ዓለም ናት። እንደምታዩት ነው። ብዙ ነገር እየታየ ነው። ብዙ ነገር እያየን ነው፣ እየሰማን ነው። ህዝቡ ችግር ላይ ነው ያለው ሀገሪቱ እና አሁን እናንተም ከወንድሞቻችሁ ከጓደኞቻችሁ ሆናችሁ ህዝብ የምታስተምሩ በቋንቋው በባህሉ ህዝቡን አስተምራችሁ ወደ መልካም ነገር ብትመሩ በጣም ቤተክርስቲያናችን ደስታ ነው። ስለዚህም እስካሁን ድረስ እናንተም ችግር ውስጥ ቆይታችኋል። ያ ችግር እንግዲህ መቼም እንግዲህ ካሁን በኋላ ያ ቀርቶ ሰላማዊ የሆነ ህይወት፣ ሰላማዊ የሆነ አገልግሎት፣ ሰላማዊ የሆነ ኑሮ እንድትኖሩ ነው ሁሉም አባቶቻችን ቅዱስ ሲኖዶስም ይህንን የሚጠብቀውና የሚቀበለው ነገር ምልዓተ ጉባኤ ሁሉም የሚቀበለው ነው እንጂ ምንም የሚሆን በኋላ የሚለው ነገር አይኖርም። ስለዚህ እንኳን ደህና መጣችሁ። እግዚአብሔር አምላክ ሁላችንም ደስ ብሎናል። እየቀሩትም አንድ ሁለት ሰዎች እንደቀሩ ይሰማናል። እነሱም እናንተ ደግሞ እነሱ እንዲቀርቡ ለማድረግ ጥረት አድርጉ፣ እንደናንተ እንዲሆኑ። ስለዚህ ሁላችንም በእውነቱ ትልቅ ይሄ ነው። በእውነቱ ክርስቲያን ማለት መንፈሳዊ ህይወት ማለት ይሄ ነው። አንድነት፣ ፍቅር፣ ህገ እግዚአብሔርን ተከትሎ መሄድ፣ ፈሪሃ እግዚአብሔር፣ ቤተክርስቲያንን ማገልገል ነው እንግዲህ ከኛ የሚጠበቀው እና በእናንተ መምጣት ብዙ ሰው አሁን ብዙ ያኮረፈ ካለ ሊመለስ ይችላል። እናንተ ብቻ አይደላቸው የመጣችሁት። ሰው ከእናንተ ጋር ያለው ሰው ሁሉ አብሮ ይመጣል ወደ እናቱ ቤተክርስቲያን እና አሁን ደስታችንን ገልጸናል። እንግዲህ እግዚአብሔር እንኳን አገናኘ፣ እንኳን ደህና መጣችሁ። እግዚአብሔር ይስጥልን፣ ምሕረቱን ቸርነቱን ረድኤቱን ይዘዝልን። ወደ መልካም ነገር እንኳን መለሳችሁ። ሀገራችንን ሰላም ያድርግልን። እናንተም ወደ መንፈሳዊ ህይወት ሰላማዊ ህይወት ይስጣችሁ። እግዚአብሔር አምላክ በረድኤቱ እስካሁን ጠብቆ ያቆየ አምላክ አሁንም የበለጠ ኑሮና የበለጠ ሰላማዊ ህይወት እንዲሰጣችሁ እንመኛለን። እግዚአብሔር ይስጥልን። እንኳን ደህና መጣችሁ። አቡነ ዘበሰማያት